እንደምን አላችሁ? ምናለሽ አዲስ ተጀምሯል ማሌክስ ነኝ። በዛሬ በምናለሽ አዲስ ፕሮግራሜ ምን አዲስ አለ ብዬ ዞር ስል በዓለም ሲኒማ ተገኝቻለሁ። በዛሬው ዕለት እንግዲህ የእራት ግብዣው የተሰኘ አንድ ቲያትር በዓለም ሲኒማ ይመረቃል። ይህም ቲያትር ደግሞ በህንደቄ ቲያትር ፕሮዳክሽን ነው የተዘጋጀው። እንደተለመደው ወደ ውስጥ ገብቼ ቲያትሩ ምን ይመስላል፣ የምርቃት ስነ ስርዓት ውስጥ ምን ይመስላል የሚሆን አስቃኛችኋለሁ። ቆይታችሁ እንዳይለየኝ። መልካም ቆይታ። ተመልካቾቻችን የራት ግብዣ የተሰኘው በዛሬው ዕለት የተመረቀው ቲያትር አዘጋጅ ከሆነው ሳሙኤል ተስፋዬ ጋር የሚገኘው በቅድሚያ እንኳን ደስ ያለህ። እንኳን አብሮ ደስ አለህ። በጣም የሚገርም ቲያትር ነው፣ ደስ የሚል ቲያትር ነው። ቴንክ ዩ። ይሄን የመሰለ ቲያትር ደግሞ አዘጋጅተሃልና እስኪ እንዴት ነበረ? መጀመሪያ ሀሳቡ እንዴት መጣ? ሀሳቡ የመጣው ከባሎችና ሚስቶች ቲያትር ነው። ባሎችና ሚስቶች በአጋጣሚ ትዳር ላይ የሚያጠነጥን ነበርና ከተመልካች በጣም አሪፍ ፊድባክ ነበረው እና የተጣሉ ባልና ሚስት አርቀዋል በቲያትሩ ምክንያት። ተወያይተው የማያውቁ ዝም ያለ ትዳር ለመወያየት እድል ከፍቶላቸዋል። የተለያዩ ባልና ሚስቶች አንድ ላይ የመሆን እድል አጋጥሟል እና ይህን መጥተው ፊድባክ ይሰጡን ነበርና ምን የሚል ሀሳብ መጣ በዛ በግሩፕ ውስጥ ትዳር ለሀገር መሰረት ነው፣ ለትውልድ መሰረት ነው። ለምንድን ነው የትዳር ሀሳብ ያላቸው ተውኔቶችን የማንሰራ የሚል ሀሳብ መጣ። ከዛ ቀጣዩ ስራችን የትዳር ላይ ቢሆን የሚል ሀሳብ በዚህ ነው የተነሳው። ከዛ በአጋጣሚ ቢኒያም ከተማ ደግሞ ጓደኛዬ በጣም የቅርብ ጓደኛዬ ነውና እሱ የተረጎመው ድርሰት ነበር እና እኔ ጋር ነበረ። ይህን ሀሳብ የያዘ ቲያትር ነው። ትዳር ላይ ብንቀጥል የሚል ሀሳብ ይዘን የሰራነው። ልክ ነው። እንግዲህ ከማዝናናቱን ባሻገር ደግሞ ብዙ የሚያስተምር ነገር በውስጡ አለውና በዋነኝነት ደግሞ እናንተ ከዚሁ ከትዳር ባሻገር ሌላ በደንብ ቲያትሩ የሚያስተምረው ነገር እስኪ ምንድን ነው? ቲያትሩ በዋናነት ትዳር ላይ የተመሰረተ ይሁን እንጂ ሪሌሽንን ጓደኝነት ላይ ያጠነጥነው። ጓደኝነት ማለት ሴትና ሴት ጓደኛ ሊሆን ይችላል፣ የትምህርት ቤት ጓደኛ ሊሆን ይችላል፣ የስራ ጓደኛ ሊሆን ይችላል። ብቻ ሪሌሽን ስለሚባለው ነገር ነው አትኩሮ የሚያየውና ከዛም አልፎ ደግሞ የሀገር አንድ ሀገር ከአንድ ሀገር ዲፕሎማሲ ግንኙነት አለ። ግንኙነቱ በሁለት ወገን ሲሆን የአንድ ሰው ፍላጎት ብቻ አይሆንም። የአንድ ሰው ደካማ ጎን ምን ያህል ድረስ ሊያስገድሽ ይችላል፣ ምን ያህል ልትታገሽ ትችላለሽ። እስከዛሬ ሰምተሽ የማታውቂው የወዳጅሽን አንድ እንከን በአንቺ ላይ በተለይ ያደረገው ጎዶሎን ብትሰሚ እንደ ሀገርም ቢሆን እንደ ወዳጅም ቢሆን እንደ ትዳርም እንደ ሪሌሽንም የፍቅር ጓደኛም ቢሆን ብታገኙም እንዲህ ብታረግ አስበን አናውቅም። ብዙ በግልጽ የማነጋገረውን ነገር አናስበውም እና ድንገት እንደሱ ቢመጣ ሰምተሽ የማታውቂው ታሪክ ድንገት ዛሬ ብትሰሚ ከዛ እስከዛሬ ድረስ ያሰብሽው የሰራሽው ነገር በአንድ ቅጽበት ታፈርሻለሽ፣ መቀጠል ትችላለሽ። እሱ ነው መሰረታዊ ነገር። ጓደኝነት ደግሞ ወይም ደግሞ ትዳር ወይም ደግሞ ሪሌሽን የምንለው ነገር አንደኛው ሲደክም አንደኛው ሲያበረታ ነው። አንደኛው ሲወድቅ አንደኛው ሲያነሳ። እሱን እድል አንስጥም። ከወደቅሽ በቀጥይሽ ነው። እስከ በረታሽ ጊዜ ድረስ ከሆነማ ማንንም ብርቱ በሆንሽ ጊዜ ይደግፍሻል። በወደቅም ጊዜ እንዴት ነው ወዳጆቻችን የምናየው? ሲሰንፉ እንዴት ነው የምናየው? እሱን ነው የሚያሳየው ዋና ነው። የልምምድ ጊዜ ውስጥ ምን ይመስል ነበር? በእናንተ በኩል እንዴት አለፈ? እንግዲህ ረጅም ጊዜ ነው የወሰደብን፣ ወደ 1 ዓመት አካባቢ ይወስዳል። እና በተለያዩ ምክንያቶች የልምምድ ቦታ አንዳንድ አለመመቻቸት ምናምን ሆኖ የማሳያ ቦታ እንደዛ ሆኖ ወደ 1 ዓመት አካባቢ ነው። ግን አሪፍ ነበር ቆይታው፣ እንደውም በጣም አሪፍ ነው። ይሄን ይብዛችሁን ስለመጣችሁ በጣም አመሰግናለሁ። እንደኔ ደግሞ የቲያትር ተመልካች የሆኑ ተመልካቾች ይኖራሉና ከእናንተ ብዙ እንጠብቃለን። ምን እንጠብቅ? ከዚህ በኋላ ምን አዲስ ስራ አለ? እግዚአብሔር ካለ እንግዲህ 1 2 3 ስራዎችን በዚህ ዓመት ወይም ደግሞ በሚቀጥለው ዓመት መጀመሪያ ላይ ይዤ እመጣለሁ ብዬ አስባለሁ በቲያትር። በግሌ ደግሞ ሌሎች የኪነ ጥበብ ስራዎችን በዚህ ለህዝብ አደርሳለሁ ብዬ ለምሳሌ የስዕል ኤግዚቢሽን በዚህ ዓመት አሳያለሁ ብዬ የማስበው ነው።
ሌሎችም እንግዲህ ለተመልካቻችን ዘንድ የሚመጣው ሀሳብ ይኖራል ብዬ አስባለሁ። በውጉት ነው የምንጠብቀው። እንደው ከመለየታችን በፊት ግን ይሄን የመሰለ ቲያትር እንዲመለከቱ ግብዣ ካንተ እንደምታስተላልፍልኝ ደስ ይለኛል። የአራት ግብዣ የሚባል ቲያትር ዘወትር ሐሙስ በ11 ሰዓት ተኩል በዓለም ሲኒማ እየታየ ነው። በጣም የምትወዷቸው ተዋናያን አሉ። ተስፎ ብርሃኔ፣ ታፈራው መብራቱ፣ ህሊና ሲሳይ እና አንዱዓለም ካሳሁን የሚሳተፉበት ነው እና ተመልከቱ፣ ታተርፉበታላችሁ፣ ትደሰቱበታላችሁ። ቴንክ ዩ። እንግዲህ ዛሬ ደግሞ በሌላ ቲያትር አግኝተንሻልና በድጋሚ እንኳን ደስ ያለሽ። አመሰግናለሁ። ይሄኛው ቲያትር ምን ለየት ያደርገዋል? እንግዲህ ይሄኛው ለየት የሚያደርገው አንደኛው ትርጉም መሆኑ ነው። ሁለተኛ ነገር ደግሞ ትንሽ ቤተሰባዊ የሆነ ነገር አለው። ለእኛ ለኑሯችን ወይም አካባቢያችን ላሉ ወይም ለሪሌሽንሺፓችን ለትዳራችን ቤተሰባዊ የሆነ ነገር አለው እና ቅርብ ነው ለኑሯችን ለህይወታችን እና ትንሽ ከሌሎቹ ቲያትር ለየት የሚያደርገው። አንቺም ደግሞ በልምድ ላይ ሊሆን ይችላል ይሄንን ስትሰሪው ምን አገኘሽበት? ብዙ ነገር ነው ያገኘሁበት። ትርጉም ነው ቲያትሩ። ተርጓሚው ቢኒያም ከተማ ይባላል። አዘጋጁ ደግሞ ሳሙኤል ተስፋዬ ነው። ያው ትርጉሞች ብዙ ጊዜ ከኛ ባህል ትንሽ ወጣ ያሉ ናቸውና ተርጓሚው ወደኛ ለማዛመድ በጣም ሞክሯልና ከኛ ባህል ጋር ለማስታረቅና ቀረብ ለማድረግ ሞክሯልና ብዙ ነገር ይዳስሳል። የራስሽን ህይወት ታይበታለሽ። በጓደኞችሽ ዙሪያ፣ በቤተሰብሽ፣ በትዳርሽ ብዙ ነገር የሚዳስስ ነውና ቀላል የሚመስሉ ግን በጣም ትኩረት መሰጠት ያለባቸውን ሀሳቦች የሚያነሳ ቲያትር ነውና ብዙ ነገር አግኝቼበታለሁ። የሚያዩት ተመልካቾችም በጣም ብዙ ነገር ያገኙበታል ብዬ አስባለሁ። ልክ ነው። ከድራማ ባሻገር ደግሞ በብዙ ቲያትሮች ብቅ ያልሽ ነውና ተቀባይነት እንዴት ነው ህዝቡ ጋር? ቆንጆ ነው፣ ደስ ይላል። ያው ቲያትር ከባድ ነው፣ በጣም ትልቅ ኮሚትመንት ይጠይቃል። ብዙ ነገርሽን ነው የምትታዩ። ለቲያትር በጣም ትልቅ ኃላፊነት የሚሰጠው ሙያ ነው እና ይከብዳል። ግን ደግሞ በጣም በፍቅር የሚሰራ ስራ ስለሆነ ደስ ብሎን ነው የምንሰራው። ያው ያለውን ቻሌንጅ ፍቅሩ ስለሚያሸንፈው እንደምንም እኛም ደግሞ አንቺ መድረክ ላይ ስናይሽ በጣም ደስ የሚለን ምን እንጠብቅ ከዚህ በኋላ? አመሰግናለሁ። ያው እንግዲህ ስራዎች ይኖራሉ፣ ይቀጥላሉ። ያው አጋጣሚ ሆኖ አንዳንዴ ስራዎች ተደራርበው ይመጣሉ፣ አንዳንዴ ደግሞ አይኖሩም። እንደዚህ ደግሞ በተከታታይ የተለያዩ ስራዎች ይመጣሉ። አሁንም እንሰራለን፣ አናቆምም። ቲያትር በጣም ወዳለሁኝ እኔ። ለቲያትር በጣም የተለየ ስሜት አለኝ። አሁንም ቆንጆ ታሪክ ካገኘሁኝ እሰራለሁ። እኛም እንጠብቃለን። በጣም የሚገርም ቲያትር ነበረ፣ ድንቅ ነበረ። እንኳን ደስ ያለሽ። እንኳን አብሮ ደስ አለሽ። እዚህኛው ላይ ደግሞ ፕሮዲስ በማድረግ ተሳትፈሻልና እስኪ እንዴት ነው ትወናና ፕሮዲስ ማድረግ አንድ ላይ ደግሞ? ያው እንግዲህ አንዱ ለአንዱ እኮ ይገናኛል። ያው ብዙ ጊዜ ስራ ውስጥ ስትቆይ ታያለሽ ሌሎች ሰዎች የሚያደርጉትን ነገርና ለመማር ትሞክሪያለሽ። ከባድ ነው ሂደቱ፣ ግን ደስ ይላል። የምትወጂው ስራ ስትሆኚ ብዙ ነገር ከባድ ነው ለማለት ትንሽ
ልክ አይመጣም ማለት ሂደቱን ታውቂዋለሽ። አስቸጋሪ ነው፣ መጨረሻ ላይ ግን ደስ ይላል። ልክ እንደ ዛሬ ማለት ነው እና አሁንም ይቀጥላል። ያው ሌሎች ቦታዎች እንሄዳለን። ደግሞ አዲስ ህጻናትና ወጣቶች ቲያትር ቤት ደግሞ ተከፍቷል እንዳይሽው። ሀገር ፍቅር ማዘጋጃም ደግሞ ሊጀምሩ ነው፣ እየተነቃቁ ነው፣ ቲያትር እያዘጋጁ ነው። ስለዚህ የትኛውን ቦታ ደግሞ እንደዚህ አማራጩ በሰፋበት ሁኔታ ሁሉ እንገኛለን። መልካም። እስኪ አንቺ ደግሞ ይሄንን ስትሰሪው ምን አገኘችበት? ምን ትምህርት ወሰድሽበት? ለተመልካች ምን ትምህርት ያስተላልፈሽ ታስቢያለሽ? ቲያትር ያለ ልፋት ምንም አይነት ምንም መባረክም ከዛ ደግሞ ጥሩ ነገርም ፍሬውን መብላት አትችልም። በጣም መልፋት ይጠይቃል። የኛ ስራ ስፔሻሊ ደግሞ ስታዩ ቀልድ ነው የሚመስልሽ፣ ውስጥ ገቢ ነው የምታውቂው። እና አንዳንዴ እንደው ምን አለ ሰዎች ለግማሽ ቀን አብረውን ቢውሉና ሂደቱን ቢያውልን እንላለን። ብዙ ጊዜ በጣም ያለፋል፣ በዛም ትማሪበታለሽ፣ ግን ስቲል ደስ ይላል። ብዙ ተመልካቾች እንዲሁም ደግሞ አድናቂዎች እኔንም ጨምሮ ይጠብቃሉና አንቺን በተለያዩ ስራዎች ከዚህ በኋላ እስከ አንቺ ምን እንጠብቅ? ከዚህ በኋላ ደግሞ እንደዚሁ ፕሮዲስ በማድረግ እቀጥላለሁ። ትወና ይቀጥላል። በህይወት እስካለን እግዚአብሔር እስከፈቀደ ያቆየ። በመጨረሻ ደግሞ እስኪ ጋብዥልን ተመልካቾቻችን ይህን ቲያትር እንዲመለከቱ ትሻሽ። ተመልካቾች ዛሬም ስለመጣችሁ የከፈትነውን ቲያትር ስለመረቃችሁልን በጣም እናመሰግናለን። በዓለም ሲኔማ ሐሙስ ከ11 ሰዓት ተኩል ጀምሮ ዘወትር ሐሙስ አብራችሁ ሆኑ። ኑ አበረታቱን። የራት ግብዣው የተሰኘውን ቲያትር ተመልክቼ እየወጣ ነው። እንዴት ነበር ካላችሁኝ ደግሞ መልሴ ኑና ይህንን ድንቅ ቲያትር ተመልከቱ ነው። ሐሙስ 11 ሰዓት ላይ በዓለም ሲኒማ ታገኙታላችሁ። ሊያመልጣችሁ አይገባም። የዛሬ የምናነሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። የራት ግብዣው የተሰኘው ቲያትር ምን ይመስላል የሚለው እንዲሁም የምርቃት ስነ ስርዓት ወደ እናንተ አስተላልፊያለሁ። የተለያዩ የምንወዳቸው የምናደንቃቸው ድንቅ ተዋንያን የሚተውኑበት ቲያትር ነው። በእውነትም ደግሞ ተዝናንታችሁ ተምራችሁበት ትወጣላችሁ። ኑና ተመልከቱ ብዬ ግብዣዬን እያደረስኩ ሰነባበታችኋለሁ። የዛሬ የምናነሽ አዲስ በዚህ ተጠናቀቀ። ቻው ቻው።